ዋኒ ኮማይስ ከተማ መስለኝ ሸሂድ አላህ ያርገን ሸሂድ መሐመድ ታደል ነው طيب በውስጥ የመጣ ጥያቄ አለ አዲስ ጫማ ነበረኝ ከሸሪዓ ወጣ ያለ ነው ያኔ ድምጥም አለው እንደገና ረጃጅም ነው ልሸጠው ነበረ ሸጦልኝ በልና በሸጠው ሐራም ሆነብኛል እንዴ ለኔ ልከቱ ሆነ እስቲ ረዘም ወደ ላይ የሚያደርገኝ ከሆነ እኔን ሞክረው ይቻላል እንደ መሸጠው ይያለ طيب እንግዳውስ ከሸሪዓ ወጣ ያለ ከሆነ ከሸሪዓ የወጣን ነገር መሸጡ ክልክል ነው መግዛቱም ክልክል እንደሚሆነው ሁሉ መሸጡም ክልክል ነው ولا يضربن بأرجلهن ولا يضربن بأرجلهن إلى الله በእግራቸው አይምጡ ማለትም እግራቸው ላይ ኮቴ ያለው ወይንም ድምጥ ያለው ጫማ ነገር ከሆነ ማድረግ አይፈቀድላቸው አይዋ ያኔ ለሰውም መስጠት አትችልም አዎ ለምን ሐራም ነገር ለሰው ይሰጣል ማቃጠል ነው ያለው ሌላ ጥያቄ እንትን ቢጫለም ስለው እንዲ ብቻ ነው የተከለከለው ወይስ ለሴትም ቢጫ ማለት ቢጫ ሰማያዊ ማለት ነው ቢጫ ክልክል ነው ማለት ሐራም ነው ማለት እኮ አይደለም ሐራም አይደለም እኮ ሐራም አይደለም ከራሃ ነው ከራሃን ይጠላል ነው እንጂ ሐራም አይደለም ይጠላል ነው መክሩህ ነው እንጂ ሐራም ነው ማለት አይደለም እሺ መልበሱ ሐራም አይደለም መክሩህ ነው አው ነብዩ አለይሂ ሰላቱ ወሰለም ነጭና ኹድራ ይወዳሉ ይባላል ለዛ ነው እንጂ ልብሱ ሐራምነት የለውም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የኔ ጥያቄ ያኔ አዲስ ቤት ሲሰራ ያኔ ልክ እንዴት ተጎለለ ሰደቃ ተብሎ ያኔ የደስታ ተብሎ ታረዲያል ይሰደቃል ይሄንትና የምን ደስታ ያኔ አሁን ልክ ቤቱ እንዲያለቀ ቤቱ ተሰርቶ እንዲያለቀ ይታረዲና ይሰደቃሉ በተሰዎቻችን ይሄ ቤቱ የጨረሰው ገንዘብ አይበቃም ሁለተኛ ብር ጨረሳ ቤቱ የጨረሰው ገንዘብ አይበቃም አራሱ ምን ያልቃል ገና ግርግዳው ቆሞ ያኔ ቤቱ ተላይ ቆርቆሮ ተለብሶ ሲጎለል ምርቃን አለው አዎ ይችማ ያህባሹ መብሊያ ያቆናል ያህባሹ መብሊያ ያኔ ያለቀውን እንተካለ ቤቱ የጨረሰውን ሁሉ እንተካለን አብሉን ይላሉ አብሉን ቤቱ ይመረቅ ይላሉ ከዛ ይሄ ቤት ሻመት ኑሪበት ይልሻል ሻመት ኑሪበት ቢስሚላህ ሻመት ኑሪበት ወለጅበት ከበጅበት ከበሪበት እደግበት ወዲኮ ነው ከነ ልጅሽ የሚሆን ይባላል በይሄ ቢድዓ ነው አይቻል ቢድዓ ነው ጀዛኩም الله خير አሚን ጀሚዓ ማህበረሰቡ እየተጎዳበት ያለው መጥፎ ስነ ምግባር ነው መጥፎ ስነ ምግባርን ከእስልምናችን ላይ ማራቅ ማስወገድ ነው ያለብን እሺ ድምጤ ዝቅ አለባችሁ ሰላም አለይኩም ወራህመቱላሂ ወበረካቱ አይዋ ዝክብራስ ትንሰራችን ሰላምመኝ ነው እሺ ይቅርታ አላሽ ካለ በኋላሽ ላይ سبب الآخر غير شفاعتي ካለ በኋላ يعني الله سبحانه وتعالى
ተከታይ አይወደንም لا ችግር ሁሉንም ሳይሆን አንድ ቦታ ላይ ብቻ ኦኬሽ አላህ Subhanahu Wa Ta'ala ምንንም ስራ ኸይር ስራ ያልሰሩትና የኢማን ባለቤት የሆኑትን ያወጣቸዋል ሲባል ኢማን የሚረጋገጠው ሶስት ነገራት ብቻ አይደለም አንደኛ ካሰሩ ኢማን የሚረጋገጠው በሶስት ነገር ነው አኒ እዚህ ጋር አላህ ያወጣቸዋል ከእሳት መጨረሻ ላይ ከተቀጡ በኋላ አላህ በእዝነቱ ያወጣቸዋል ሲል ስራ ያላቸውም ስራ ባይኖራቸውም ምስቃለ ዘራ የኢማን ምስቃለ ዘራ ልባቸው ላይ ያላቸው ሰዎች ከእሳት ይወጣሉ አልመጣልኝ ያለው ኢማን በሶስት ነገራቶች ይረጋገጣል ሲል አንደኛው ተግባር ነው እዛ ነው ያልመጣል ተግባር መተግበር እየፈለጉ ያልቻሉ ሰዎች እኮ ይኖራሉ መተግበር እየፈለጉ ያልቻሉ ሰዎች አሉ ኢማን አላቸው መተግበር እየፈለጉ ግን መተግበር ያልቻሉ ሰዎች አሉ እነዛ ነው የሚመለከተው ማለት ነው ዑዝር ያላቸው لا يكلف الله نفسا الا وسعها እንደሚለው ኢማን እያላቸው መተግበር ያልቻሉትን ሪቆችን ሳይሆን አለዛማ ነዋቂድ الإيمان ካለ ነዋቂድ الإيمان ኢማንን የሚያፈርስ ነገርማ ካለ አይቻልም ኢማንን የማያፈርስ ነገር በእነሱ ላይ ኢማናቸውን እስልምናቸውን የማያፈርስ ነገር ላይ ኑሮ ሲያበቃ ያለ ዘራ ኢማን ያላቸው ሰዎች ከሳት ይወጣል አይዋ ግልጽ ነው ያንኛው በቶብኝ ነው ጥያቄ ፈጠረብኝ ታይባ ግልጽ ነው እሺ አሁን ከላኩልኝ መጨረሻው ላይ እሺ አሁንም ላክሽ አይዋ እሺ ምን አለ وقوله أصناف ما تقتضي الدار الآخرة بلو تسلم من يهنن بزرزر مواقع يفلق مما لم يذكره كان بهذا بليلا كتابوች አሉ ለማለት የተፈለገበት ወላ مما لم نذكره ማለት ነው مما لم نذكره ያላወሳነው ከሆነ لأن ذلك من علم الغيب الذي علم الغيب ስለሆነ لا يعرف ما يتعوق إلا من طريق الوحي كوحي بستكل بعد وحي መጣን እንግዲህ እንጂ የሚታወቀው ወህይ ካልመጣ ስለማይታወቅ ያላወሳነ የሆነውን እያሉ ነው ያኔ ያላወሱት እንዳለ እዚህ ጋር ሌላም ነገር አለ ያሳወቀንን የጠቀስን ለማለት ነው ይሄ የጠቀስነው ከወህይ የመጣው ነውና ነው በወህይ ተወህይ ያልመጣ ደግሞ ኢልመል ገይብ ብዙ አለ አሉ ስለአኸራ ይምና ايوه طيب جزاك الله خيرا قد እሺ እሙ አማር ነሽ ዘጠኝ ቁጥር ፈቀጥይ እሙ አማር የለሽም ላወርድሽ ነው طيب እሺ مرحبا አስር ቁጥር ማርያም አለሽ ይነት አትድከሚጂ እኔ ታራለሁ ችግር የለውም ስራ ላይ እንድትሽ አንሽ ይነት ማርያም ወገጄ አርተታለ የተኝኩን ማለት ነው ምን ትላለች አንድ ሰው ምን ትላለች እኔ ሶላት ላይ ሆኜ የሱና ሶላት እየሰገድኩ ከቤተሰብ በድንገት የሞተ ሰው ነበርና ትዝ ሲለኝ ከሶላቱ ላይ ሆኜ በጣም አለቀስኩኝና ማልቀስ እንዴት ይታያል ያለቃቀሱ ሶላት نعم ያለቃቀሱ ከይፍያ ይለያያል እንካነ ሙፍሲደ ለሶላት ያበላሽ ከሆነ ያው ሶላቱ ይበላሻል ያለቃቀሱ ከይፍያ ይለያያል እንካነ ለን ያኔ ለሙፍሲዳት ሶላት ካልሆነ ደግሞ ማልቀሱ ችግር የለውም ሶላት ውስጥ ሆኖ ማልቀስ እንደው ሚን ኸሽየቲላህ ከሆነ አላህን መፍራት በስተኩል ከሆነ አህሰን ወይንም ለዛ ለሰውዬ ዱዓ በማድረግ የተነሳ እንባ መፍሰስ ከሆነ አህሰን
እንግዲህ አለቃቀሱ ከይፍያ ይለያያል። طيب ድምፅ ከወጣ እዚህ ጋር ስቅስቅ ብሎ ቢያለቅስ ይበላሻል? አይ እኮ ስቅስቅ ብሎ ማልቀስም ይለያያል። ያ ስቅስቅ ብሎ የሚያስቀሰው ነገር አለቃቀሱ ሶላት የሚያበላሽ አለቃቀስ አለ፣ የማያበላሽ አለቃቀስ አለ። ሰውየው ከአንጀቱ ፍንቅል የሚያደርገው አለ። ያኔ ከአንጀቱ ፍንቅል አድርጎት ግን ያንን ነገር መቋቋም አይችለውም። ሶላት ውስጥ ነውና ማለት ነው። ምንም ችግር የለውም። طيب جزاك الله خير እሺ ሰምታልን። እሺ 10 ቁጥር ቀጥይ እየገባችሁ ቁጥር ተባባሉ። وعليك السلام ورحمة الله وبركاته. لا 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 افتهي دمتشن كف أدرجي دمتشن كف أدرجي إيش سمعنا قالوا تتمت ولا لا سمعنا قالوا دمتشن كف أدرجو أستاذ أنا سيساقط ماذا الصحة موردو التحية كقرّوا بحالنا ولا سالقرابة فيتم جزاكم الله خيرا كرتا تشهد الآخر يمجرشون تشهيد يمجرشون تشهيد التحيات تقرش بحالا السلام مجد. أوكي جزاكم الله خيرا جزاك الله يشكرك أستاذنا. آمين جميعا. شكرا. آمين جميعا. السلام عليكم ورحمة الله وبركاته. وعليك السلام ورحمة الله وبركاته. يا ጓደኛዬ ጥያቄ ነበረኝ እኔ። مرحبا ابشري. እና አባቷ ከክርስትና ወደ ሙስሊም ሆኖ ሞቷል። እና ደግሞ የአባቷ ዘመዶች ቤት ነበራቸው አዲስ አበባ ላይ። ከዛ አባቷ ስለሞተ ያቺ ልጅቱ መውረስ ትችላለች አትችልም? ካፊር ናቸው ግን አያቶቿ። አባቷ በእስልምና ላይ ነው የሞተው? አዎ አባቷ በእስልምና ላይ ነው የሞተው። ገንዘቡ የማን ነው? ገንዘቡ የአባቷ እናት ገንዘብ ነው። አባቷ እዛ ገንዘብ ላይ ድርሻ አለው? ያው እንደ ውርስ ነው። አሁን እያልኩሽ ያለሁት አባቷ የነፍሱ የሆነ ንብረት አለው ወይ ጥሎት የሞተው? አይ የለም የእናቱን ነው። የእናቱ ቤት ነበራቸውና ያልሸጥ ከዛ መካፈል አዳምጪ። እናቱ ምንድናቸው? ሙስሊም ናት ወላ ካፊር ናት? እናቷ ካፊር ናት። لا አትችልም። መውረስ አትችልም። جزاك الله. آمين جميعا. لقاك يعني. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እመቱ ሰማዓ እንቀል ሁለተኛ የሚያፋሽ ነገር አለማሰማት። እሺ طيب أستاذ أنا تيجي هتي የኔ አክስቴ ልጅ ማለት ነው እናቴ ጋር ነው የምትኖረው እና ተማሪ ናት ማለት ነው። እና ከትምህርት ስመለስ ስራ ስለሌለኝ ሱቅ ክፈችልኝ የምሰራበት ምናምን አለችኝ ማለት ነው። አሁን እኔ ሱቅ ከፍትላትና ያኔ የምትሰሪውን እኩል እንካፈላለን ብላት በሸሪያ እንዴት ይታያል? ሐሰን ይሄ በጣም የተወደደ ነው። አንድን ሰው ሰርቶ እንዲያገኝ እንዲለወጥ ማድረግ በእስልምና ውስጥ የተወደደ ነው። ተዓወኑ አለል ብሪ ወተቅዋ ወላ ተዓወኑ አለል ኢስሚ ወልዑድዋን። ወለድ ሳይሆን የሰጠሻት ትርፉን ለመካፈል እስከሆነ ድረስ ምንም ችግር የለውም። ሰሜን አዎ ሰምቼሻለሁ መለስኩኝ እኮ ትርፉን ለመካፈል ምንም ችግር የለውም የተወደደ ነው እያልኩሽ ነው። አዎ ያኔ አሁን ተበጉልበታ እኔ ደግሞ በገንዘቤ በከፈትኩበት ያኔ እኩል ብንካፈለው ችግር የለውም ማለት ነው።
የተወደደ ነው። እንደውም በጣም እንደዚህ አይነት ሰዎችን ደካማ ሰዎችን ሰርተው እንዲለወጡ ማንቀሳቀሱ አላህ ይወደዋል። አሜን። እስከ አንድ ጥያቄ ውስጥ የመጣለ እህታችን ሂዋን አዳምጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የኔ ጥያቄ የሆነ የቁርአን ግሩፕ መክራ አስተዋውቀውኝ ነበር፣ ግን በነፃ ነው አሉኝ። እዛ ሰዋራቸው መጨረሻ ላይ ስታኸትሚ ብር አለው አሉ። እናም ሐሙስ ዱዓ ያደርጋሉ ሴቶቹ ኡስታዙ። ይህ እንዴት ይታያል? አህለ ሱና ናቸው ነው ወይንስ አይደለም ትላለች? እሷ ናት ብር የምትሰጠው ወላ ስታከትም እነሱ ናቸው የሚሰጧት ብር? እሷ ስታኸትም መሰለኝ ብር የምትከፍለው ማለት ነው። ስታኸትም ብር ትከፍላለች። የቀራችበትን ማለት ነው እኮ የቀራችበትን ደመወዝ ማለት ነው። በነፃ ነው ብለዋታል ለመጀመሪያ ተሰጠው። በነፃ ከሆነ ታዲያ ስታከትም ክፍያው ምንድን ነው? ምን ይሉታል? እስኪ ንገሩ። በድምጣችሁ እየመጣችሁ ጠይቁ። ቆራጣ ጥያቄ አይቻልም። እኔ ጥያቄዎችን ጠይቃችኋለሁኝ። ሐላብራራ አይሆንም። መልስ ትክክለኛ መልስ የምትፈልጉ ቆራጣ ጥያቄዎችን ዶፍን አትጥፉ። እንደኔ ያይ ነው የምሰጠው አይደል? ያኔ የፈለጉትን ብር ማለት ነው። አይቻልም። المؤمن يعمل على بصيرة ሙእሚን ሲሰራ የሚሰራው ነገር ሁሉ በእውቀት ላይ ሆኖ ነው መሆን ያለበት። አይ ጀዛከላህ ኸይር። እሺ ከታስ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኡስታዝ አንድ ልጅ ነበረችና ሴር ተደርጎባት ቁርአን ሲቀራባት የልጅየውን ስም ትጠቅሳለች። ጅን ይዋሻል እንዴ? ምን አልሽኝ? የሆነች ልጅ ነበረችና ቁርአን ሲቀራባት እንትን ትላለች ማለት ሲህር እሱን ያረገብኝ ምናምን እያለች ደብተሬ ላይ ነው የለቀለቀብኝ ምናምን እያለች እንትን ትላለች። እና ጅኑ ይዋሻል ወለ እውነት ይናገራል? ሲህር የለቀለቀብኝ ምድሬሽ طيب وبعد طيب ግልጽ አድርግልኝ። ልጅቷ ተማሪ ነበረች ማለት ነው። አንድ ተማሪ ያለች ተማሪ ያለች ልጅ ይላከፋታል። ያኒ አላ አይደለ ኢትዮጵያ ነገር ይከተላታል ምናምን ይጠይቃታል። እሷን ቤት ትለዋለች። እዚሁ መሀል ደብተሬን ወሰደብኝ አለ። ደብተሯን ከወሰደ በኋላ አመማት። እሷ ናት ይሄን የምትለው ማለት ነው። ከዛ እሱንም ደብተሬንም ወሰደ መለሰልኝ። ደብተሬን በመለሰልኝ በ8 ቀኑ እኔ እመም ጀመረኝ አለች። ከዛ ቁርአን ሲቀራባት ደግሞ ያው ልጅ የሚላከፋት ልጅ እሱ ነው ያረ ማለት ነው ጅኑ ማለት ነው። ቁርአን ሲቀራባት እና እሱ ነው እንደዚህ ያረገኝ። ደብተሬን እንግሊዘኛ ደብተሬ ላይ ነው የለቀለቀብኝ እንደዚህ ያረገኝ። እኔን ታላገባች እኔን ታልወደደች አለቃትም ይላል ጅኑ። እና ጅኑን እውነት ነው ብለን እንቀበለው ወለ ምንድን ነው ይሄ ጥያቄ? ላላ አይቻልም። የምትጠረጥረውን በልቧ የምትጠረጥረውን ነው ጅን የሚናገረው። በልቧ የምትጠረጥረውንና የምታስበውን ነው። يقول سبحانه وتعالى إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين ይላል። إن جاءكم فاسق ነገር አከራካሪ ሰውን አጣሊ እናንተን በመካከል መጥቶ በይነናስ በሰዎች መካከል የሚያበላሽ ሆነ እንደዚሁም ደግሞ ወዳ ወዲህ የሚል ፋሲቅ የመጣችሁ እንደሆን ከተበየኑ ይላል። ረጋ በሉ አረጋግጡ። ለምን አላህ አን የምትለው ፊደል ምንድናት? አንቺ ምንት አድርጊ በቃ አንቺ ጠይቀሻል በቃ አን የምትለው ፊደል ምንድናት? ሊአጅሊ ማለት ነው። ሊአጅሊ አን ቱሲቡ እንዳትነኩ ዘንዳ ቱሲቡና ሰዎችን እንዳትነኳቸው ዘንዳ ቢጀሃለቲን ያኒ በማታውቁት ነገር ወይንም እርግጠኛ ባልሆናችሁት ነገር ፈቱስቢሁ
ለምን ሰዎችን በማታውቁት ነገር የነካችሁ እንደሆን ፈቱስቢሁ ትሆናላችሁ አላማ ፈዓልቱም በሰራችሁ ስራ ትሆናላችሁ ናዲሚን ተጠጣች የምትጠጠቱበት ትሆናላችሁና ስለዚህ አግባብ አይደለም ይሄ ልጅ አሁን በሰላም በእሷን በመጥፎ የማይፈልግ ሊሆን ይችላል አይታወቅም ስለዚህ ወደ አላህ ነው መመለስ ያለባት ዱዓ በሷ ላይ የሆነ ነገር ሰርቶ ከሆነ አላህ ጀዛውን ይሰጠዋል አይቀርም ታልሰራም ደግሞ እሷ ወንጀለኛ ስለምትሆን አይቻልም መጠርጠር ማሐሰብ የለባትም መጥፎ ጥርጣሬ እሺ እሱ ታሆኖ መሰለለሱኛ ብር ከዚህ ተናስተታለን ማለት እንችላለን ብር ከፍለን አይቻልም ይሄ ሰው ቢከሳችሁ ያስገኛችኋል እያልኩሽ እኮ ወንጀላችሁታል እኮ ይሄ ሰውዬ አሁን እየተከታተለ ሊሆን ይችላል ራሱ እንደ አይነት ነገር በውስጥ ነው መጠየቅ ያለበት ለምን ሊያቅሽ ይችላል ሊከታተል ይችላል እኔ እኮ ጥንቃቄ አድርጉላችኋለሁ ጠብ እንዳይመጣ ነው ቢከስ ያስገኝሻል ይሄ ሰውዬ ገባሽ በህግ ያስገኝሻል በሸሪዓም ያስገኝሻል ቢከስሽ በሸሪዓውም በህጉም በሁሉም ፍርድ ይሰጣዋል እሱ ለጋቂ ጨረሻታችን ለጋቂ السلام عليكم ورحمة